ወይኔ አሸብር መጣ ምናምን ስትል ልጁ ማን ነው አሸብር ምናምን አላወቀኝም። እሺ እንደረ ወንድሟ ነው ይገላል ምናምን ሲሉት ያኔ ሲኒማ ቤት ትኬት እየተቆረጠ እሺ መጀመሪያ ልብ ያሸበረችው መጀመሪያ የገባችው ልጅ እስቲ እናስታውሳት። እሱ በጣም በልጅነት ጊዜ ነው 15 ምናምን እድሜ ላይ እያለን ነውና እሳት አደጋ ግቢ እያለን አንድ እንግዲህ በልጅነት እንትነህ በቃ ከውስጤ ማትጠፋ በቃ በጠዋትም ተነስተህ ምናምን በቃ ባገኘው አጋጣሚ እሷን ማየት የምፈልጋት ልጅ ነበረች። እስቲ ገጠመኝ በጣም የሚያስቀ በጣም የገረመ ወይት ላይ ወይ የጎረቤት ልጅ ላይ ደርሶ እንደዚህ በቃ ወዳጅ ሆኖ ጀስት ወዶ እናንተ ሲያዩ የሮጠበት መንገድ የሆነ ነገር ብቻ አንድ የተፈጠረ ነገር እንዳለ ይሰማኛልና እስቲ እሱን። ሌላው ደግሞ የአረቂ አተላው አሁን በጣም ከብቶች በፍቅር ነው የሚወዱት። ብሪንጥ ነው የምንለው እኛ። እሱ እንደውም ትኩስ ሆኖ ራሱ በእንትን የሚሸከምበት ጊዜ ነበረ። ምናልባት እሱ ሳይሆን አይቀርም ፀጉሬንም እንደዚህ የመለጠው እና ተሸከም ስትሄድ ጠብቅበት ነበር። አይ ነው ትኩስ ነው በተፈጥሮ በሳት አይደል እንትን የሚለው ሙሉ በሙሉ ሳይቀዘቅዝም ተሸክሜ የመጣበት ጊዜ ነበር። እሱን እንግዲህ አድርሼ ደግሞ ጨዋታም አለ ምንም አለ ብዙ ነገር ስላለ እና ወደ ቁም ነገሩ ስመለስልህ በጣም ለቤቴ ለፍቼ ደክሜ ያለፍኩ ነኝ እኔ በጉርምስና ጊዜ። እንግዲህ ከቤት ወጥቼ በውትድርና ህይወት ውስጥ ከቤት እስከመውጣ ድረስ እጅግ በጣም ለቤቴ ደክም ያለው ለቤት ለፍቻ ያለው። አሸብር በላይ ደግሞ ተባለ ሃይስኩል ምናምን በደረስኩበት ያኔ በጉርምስና ጊዜም ደግሞ እኔም በአካባቢ ደግሞ በጣም በጓደኞቼ ምወደድ ምፈራም ነበር። በቃ የናሸብር ሰፈር አካባቢ የእሳት አደጋ መከላከያ ሾፌር ስለነበር አባታችን በቃ የእሳት አደጋ መከላከያ ግቢ ልጆች ነው በእኛ በጣም ነው የሚፈራው በዛ አካባቢ። እንደውም በዛን ጊዜ ገርል ፍሬንድ እና ቦይ ፍሬንድ በእኛ በር ተቃቅፎ ምናምን ሊሄድ አይሞከርም። የእኛን እህቶችማ ተው በቃ የጎረቤት እናቶች ኧረ በካችሁ እነዚህ ልጆች ቆመው ሊቀሩ ነው፣ ወንድሞቻቸውን ሰው በመፍራት ማንም አይቀርባቸውም፣ በቃ ቆመው ሊቀሩ ነው የሚባለው። እኔ ስለ አረብ ሀገር ሴቶች ሳስብ በቃ በጣም ነው አንጀቴን የሚበሉኝ። ለሰው ያላቸው ፍቅር፣ ለሀገራቸው ያላቸው ፍቅር፣ ሁሉም በየእምነታቸው በጣም ትልልቅ በቃ ጀግና ሴት እህቶቻችን አሉ። እና አንድ የሚያሳዝነኝ ነገር ምንድነው ሁሉንም ነገር መቼም እኛ ኢትዮጵያውያን ስንባል አቡ ቪዲዮ ፕሮዳክሽን ከሳሚ ተቀበል ጋር የተሰኘው ጨዋታ ላይ ጊዜን ሰውተ እኛን አክብረ ስለተገኘ በእግዚአብሔር ስም እናመሰግናለን። እኔም እንግዲህ እንግዳ አድርጋችሁ ከዚህ ከምወደው ህዝብ ጋራ ደግሞ በዚህ አይነት መልካም ነገር እንድገናኝ እድሉን ስለከፈታችሁልኝ ደግሞ እጅግ በጣም አመሰግናለሁ። የባህር ዳር ልጅ ነው? አዎ ትውልደ ባህር ዳር ነው። የውብና ለምለሚቷ የባህር ዳር ልጅ ነው። እሱን አውቃለሁ። ሲቀጥታ ልጅነት ጋር እንሂድ። ጎረምሳ ሆነ ኦልሞስት የ10 ዓመት የ12 ዓመት አካባቢ እስቲ እንዴት ነበረ የምታከብረው አመት ባሎቹን የነበረው ትውፊታዊ ባህሉ የነበረው ነገር እስቲ ወደ ኋላ ልመልስ እንጫወት እስቲ እሷ ነው። እንግዲህ ባህር ዳር ከተማ ስልህ የኛ እንግዲህ ልዩ መጠሪያ ቦታው ቀበሌ 10 ነው። አባይ ምንጭ ሰፈር ነው የሚባለውና እዛ ነው ተወልጄ ያደኩት። ልጅነት ጊዜም እንግዲህ እንደማንኛውም የጎረቤት ልጆች እንደ ወንድም ከማያቸው ጓደኞች ጋር በፍቅር በሰላም በአንድነት ኳስ እየተጫወት ሜዳ ላይ እየቦረቀን ምን እያል
የደሞ አስተዳደጌም ደግሞ ለቤት ታዛዥና ጥሩ አይነት ስነ ምግባር አለው ከሚባሉት ውስጥ አንዱ ነኝ ማለት እችላለሁ። ምክንያቱም ለቤት ታዛዥ ነበርኩ። ከብቶች ነበሩ፣ ከብት በመጠበቅ ከዛም ባሻገር ደግሞ ከብቶች ብዙ ጊዜ ጠዋትና ወደ ማታ አካባቢ ነው የሚወጡት እንጂ ቀን ቀን በረት ላይ ተዘግቶባቸው ስለሚውሉ ለነሱ መኖ በማቅረብ የጠላ ተላ ተሸክሞ ለነሱ በማቅረብ ጣና ዳር ላይ በታንኳ እየቀዘፉ ሄዶ ርጥብ ሳር አጭዶ ለከብቶች እስከ ማቅረብ ድረስ የነበረበት ሁኔታ ነውና አሁን በጠቀስካት የእድሜ ክልል ላይ በቃ በእንደዛ አይነት ሁኔታ ነው አስተዳደጌ የነበረውና አሁን ወደ ኋላ ሲመልሰኝ በቃ ይሄን ነው የሚመስለው። መቼም ትዝ ይለኛል ሆያ ሆዬ ላይ አውጪ እንደነበርክ እርግጠኛ ነኝ። አዎ እንግዲህ ምልህ እንደ ሰፈር ልጅነት እኔ ብቻ ሳልሆን ሌሎችም ነበሩ። ይሄን አሁን ድምፅ አሁን በተለይ ባህል ላይ የሚታየው ድምፅ ቆይቶ የመጣ ነው እንጂ ያን ያህል በዛ እድሜ ላይ ብዙም ገኖ የወጣ እንትን አልነበረኝም። ሞር እንደውም አተኩር የነበረው ወደ ስፖርት ነው የነበረውና ያንን ነው የሚመስለው። ስለ አባ በላይ ወይም አቶ በላይ አባትህን እስቲ እናስታውስ። እንግዲህ አባቴ እንግዲህ በላይ ተስፋ ሚካኤል ይባላል። በጣም ጥንቅቅ ያለ በጣም ዘናጭ ከግቢ ወይም ከቤት ሲወጣ ጥንቅቅ ብሎ ከጫማው ጀምሮ ምን ብሎ ብዙ ጊዜ ሙሉ ልብስ ነው የሚለብሰው። ሙሉ ልብስ ከረባት አድርጎ ነው የሚሄደው። ከዛ ውጭ በታሪክ ወደ ከተማ ወጥቶ አያውቅም። በዚህ ይታወቃል። በጣም ከርቀት የምታብረቀርቅና በጣም የምታስገርም በባህር ዳር በከተማዋ የምትታወቅ ቀይ ብስክሌት ነበረችው። አባታችን እንግዲህ በረፍት ጊዜው የእሳት አደጋ መከላከያ ሾፌር ነበር አባታችን። የአበበ መለሰ አቶ መለሰና አበበ መለሰ እንግዲህ በሀገራችን ትልቅ የሙዚቃ ሰው መተኪያ የሌለው ወንድሙም ዘመነ መለሰ አለ። የነሱ አባትና የኛ አባት አንድ መኪና በ24 ሰዓት እየተቀያየሩ ነው እንትን የሚሉትና እንግዲህ አባቴ እንደዛ ሽክ ብሎ የሚወጣው በረፍት ቀኑ ነውና ከርቀት ነው። በቃ ጋሽ በላይ መጣ ይባላል። ትንሽ ይፈራል። ኮስታራ ነው እንዳለባበሱ፣ ባህሪው በቃ ጠንቀቅ ያለ ነው። ከርቀት መንገድ ላይ ምናምን ስንጫወት ከርቀት ካየነው እኔ ብቻ አይደለሁም አብረውኝ የነበሩትም ነው ሮጠው ወደ የቤታችን ምንገባው። መንገድ ላይ መጫወት፣ አልባሌ ቦታ መታየት በጣም ክልክል ነው በሱ። በጣም ስነ ስርዓት ያለውና ዘናጭ አባት ነበረኝ። እንደው አንዳንድ ጊዜ ቤተሰብ ውስጥ እናትና አባት ጋር የመቅረብ ነገር አለና ከቤቱ ከአባት ጋር የነበረ እንደው ለየት ያለ ግንኙነት ነበር ታስታውሰው? አዎ አባታችን ትንሽ ለሙዚቃ በጣም ቅርብ ነው። ሙዚቃ በጣም ያዳምጣል። ክራር ይጫወታል። ክራር ይጫወታል። እሱ ክራር በሚጫወትበት ሰዓት በሚገርም ነገር ክራሩን ራሱ ነው የሚሰራው እና ይሄ ቴክኒካል የሆነ ነገር ብስክሌቷን እንኳን ፈቶ ምናምን ይሄ አንዳንድ ነገሮችን ሰርቪስ ምናምን የሚያደርገው እሱ ነው እና ለቴክኒካል ለሆኑ ነገሮች በጣም ቅርብ ነው። ልብሱ ራሱ ላውንደሪ አይገባም በዛን ጊዜ። በቃ ራሱ ነው መስቀያው ምኑ በቃ ጥንቅቅ ያለ ነውና በደንብ አድርጎ ነው የሚያጸዳው። ከዛ ውስጥ ግን እንደው ከቤተሰባችን የአባታችንን ባህሪ ሙሉ ለሙሉ በቃ ጽድትና ጥንቅቅ በማለት ወስዷል ምለው አሁን ከአሜሪካን ሀገር ነው የሚኖረው። ሰይፉ ይባላል። የኔ ታናሽ ነው። እሱ ይመስለኛል የፀጉር አበጣጠሩ ምኑም አለባበሱም በቃ ከአባታችን ጋር የሚቀራረበው እና ለአባቴ የነበረኝ ቅርበት ያችን ክራር ይዞ ትንሽ ክራር ይሞክር ስለነበር እሱን አስታውሰዋለሁ። አባታችን በልጅነት እድሜ ነው የሞተው። እስቲ ስለ እናት ትንሽ እንጫወት። አባት አንስቼ መቼም እናት ግድ ነችና። እውነት ነው። እናታችን ደግሞ ዘውዴ ተስፋዬ
በሰፈሩ በጣም የምትወደድ በጣም ታታሪ የሴት ጀግና የሆነች እናትን የነበረችን እንግዲህ ወደ ስለ እናት ከጠየቀኝ ወደ ታሪኩ ዝም ብዬ ስገባለህ አባታችን ሰኔ 9 ቀን ማክሰኞ 1973 ዓመተ ምህረት ነው የሞተው። እኛ 10 ልጆች ነን፣ 6 ወንድ 4 ሴቶች ነን እና ማንኛችንም ለአካለ መጠን ሳንደርስ ትምህርታችን እንዲሁም የመጀመሪያ ወንድማችን አስመሮም በላይ ይባላል። በጣም ታዋቂ ስፖርተኛ የነበረ ነው። እሱ ነው እንደውም 12ኛ ክፍል አካባቢ የደረሰው እንጂ ሁላችንም ትንንሾች እያለን ነው አባታችን እንግዲህ 10 ልጆችን ጥሎ እሷ ላይ ጫናውን እሷ ላይ ጥሎ በህይወት ያለፈው አባታችንና እናታችን በጣም በጣም በትልቅ መስዋዕትነት ትልቅ ነገር አሳልፋ ነው እዚህ ደረጃ ያደረሰችንና እግዚአብሔር ይመስገን። ደግሞ ብዙ ጊዜ ሴት ያሳደገው ይባላል። እኛ ግን በጣም በሚገርም ሁኔታ ማንኛችንም አልባሌ ቦታ ላይ ሳንወድቅ በጥሩ ሁኔታ አብዛኞቹ አሁን ጠቅላላ ውጭ ሀገር ነው ያሉት። እንግዲህ እስካሁን ከአንድ ወንድማችን በስተቀር ሁላችንም ከቁጥር አልጎደልንም፣ በህይወት አለን። የመጀመሪያ ወንድማችን ግን አስመሮም በላይ በህይወት የለም እና የእናታችን ልፋትና የእናታችን ድካም ወደኋላ መለስ ብዬ ሳስበው በጣም ከባድ ነበር እና እናታችን ጀግና ነበረች። አሁንም በህይወት አለች። በጣም አሪፍ። አሁንም እድሜያቸውን ያርዝምልን። አሜን። ለቤቱ ስንተኛ ልጅ ነህ አሸገ? እኔ ለቤቱ 3ኛ ልጅ ነኝ። እንግዲህ እንደነገርከኝ ያው ፋዘር ልጅነት እድሜ ላይ ነው ያለፉትና በዚህ ትግል ውስጥ ለቤተሰብ መስዋዕትነት ይከፈላል። እውነት ነው። እሱ ሳናነሳ ስለማናልፍ ነውና እናታችሁ በምን አይነት መንገድ ነበረ? ሴቶች ስንት ነው ይሆናሉ እናንተ ጋር? 4 ሴቶች ናቸው። እስቲ እንግዲህ በዚህ ሂደት ውስጥ ያው 3ኛ ልጅ ኦልሞስት ደረስ ይላልና ቤት ውስጥ እንግዲህ እናታችሁ ብቻቸው እንደመሆናቸው ትግሎች ይኖራሉና በዛ ትግል ውስጥ ያንተ መስዋዕትነት እንዴት ነበር? ቤት ውስጥ እያለ እንዴት ነበር የነበረው? አዎ እንግዲህ የኔ መስዋዕትነት ቅድም መግቢያው ላይ ልጠቅስልህ እንደፈለኩ በጣም ለእናቴ ታዛዥ፣ ቅን አገልጋይ እንዳልኩህ የነዛ የከብቶች ስለነበሩን በነሱ በጣም የልፋት ዘመን አሳልፌያለሁ። ለቤቴ ትልቅ መስዋዕትነት ከፍያለሁ። እንግዲህ ያኔ እንዳልኩህ ለከብቶች መኖ የሚቀርብ እርጥብ ሳር፣ ደረቅ ሳር ከሱ ባሻገር ደግሞ የዚህ የጠላ አተላ በጀሪካን ወይ በበርሜል አድርገህ እንትን ታደርጋለህ። ይሄ በእጅ የሚገፋ ጋሪ ነገር እሱ አመጣለሁ። እንደገና ደግሞ ከተማ ቀበሌ 1 አባልቃድር ዘይት ቤት የሚባል ነበር። ከዛ ደግሞ የኑግ ፋጉሎ ይባላል። እሱንም ይዤ እመጣለሁ። ሌላው ደግሞ የአረቂ አተላው አሁን በጣም ከብቶች በፍቅር ነው የሚወዱት። ብሪንጥ ነው የምንለው እኛ። እሱ እንዲያውም ትኩስ ሆኖ ራሱ በእንትን የሚሸከምበት ጊዜ ነበረ። ምናልባት እሱ ሳይሆን አይቀርም ፀጉሬንም እንደዚህ የመለጠው እና ተሸክም ስትሄድ ጠብቅበት ነበር። አይ ነው ትኩስ ነው በተፈጥሮ በሳት አይደል እንትን የሚለው ሙሉ በሙሉ ሳይቀዘቅዝም ተሸክሜ የመጣበት ጊዜ ነበር። እሱን እንግዲህ አድርሼ ደግሞ ጨዋታም አለ ምንም አለ ብዙ ነገር ስላለ እና ወደ ቁም ነገሩ ስመለስልህ በጣም ለቤቴ ለፍቼ ደክሜ ያለፍኩ ነኝ። እኔ በጉርምስና ጊዜ እንግዲህ ከቤት ወጥቼ በውትድርና ህይወት ውስጥ ከቤት እስከመውጣ ድረስ እጅግ በጣም ለቤቴ ደክም ያለው ለቤት ለፍቻ ያለው። ሌሎች ከኔ ታናሽ ወንድምም ነበረን። አብዛኛዎቹ 4ቱም ሴቶች ናቸው። እነሱን ራሱ ያው ቴኬር በማድረግ አንዳንድ ነገሮችን ያው መከታ የምትሆነው ነገር አለ አይደል? እንደ መከታ ሆኜም ለታናናሾቼ
በጣም የሚገርም ጊዜ ነው ያሳለፍኩት። የኃይለ ሥላሴ ጊዜ አለ፣ የደርግ ጊዜ አለ፣ የኢህአዴግ ጊዜ አለ። አንተን የትኛው ባች ላይ እናድርግ? ያው እንግዲህ በባች ደረጃ በደርግ ራስን የምታውቀው በደርግ ነው። በቃ ለመሰለ ትውልድ ኃይለ ሥላሴ ሊሆን ይችላል፣ ግን ስለማታውቀው ነገር የምታወራው ነገር የለም። አሁን ይህን ያነሳውበት ምን ምክንያት አለ መሰለ? እህቶችን ቴክ ኬር ለምሳሌ አሁን ባህር ዳር አካባቢ ሆነ አዲስ አበባ አካባቢ ምን አይነት ነገር ነበረ መሰለ? በእኛ ጊዜ እህትን የምትጠብቅበት መንገድ ትንሽ ዲክታተርነት የበዛው ነበረ። ግን እንደየቦታው ይለያያል። ስለ በጣም እንዳትበላሽብህ ነው። ግን ከመጠን ያለፈም ነገር እናደርግ ነበር። እኛም ከመጠን ያለፈ እነሱም ስለሚፈሩን ከመጠን ያለፈ ነገር ነው እናደርግ ነበርና አንተስ ከእንደገና ኢቭን ራሱ እህት ባይኖርህ እንኳን የጎረቤት እህትን ራሱ የምትጠብቅበት መንገድ አለ። የዛን ጊዜ አዲስ አበባ ላይ የነበረው ትሬንድ ያ ነው። ኢቭን የጎረቤት እህትን አንተ ሲስተር አንቺ እንዴት ታደርጊያለሽ ብለህ የምትቆጣበት የሰው እህትን ያን ያክል ነበር የሚካሄደውና እንዴት ነበር አንተስ እህቶችን የምትጠብቅበት? አንድ የሰማኋት ነገር አለች። ያንተን እህት አሞራ እንኳን ማየት አይችልም የሚባል ነገር ሰምቻለሁ። የእናንተ አካባቢ እውነት ነው? እንኳን ሰው የሚገርምህን ነገር ልንገርህ። እኛ እንግዲህ ያው ቅድም መግለጽ እንደፈለግኩት አባታችን በልጅነት እንኳን እኛን አይደለም እሱም ራሱ በጣም በጊዜ ነው የሄደው። አባታችን የሞተው እድሜውን በጣም ሳይጠግብ ነው የሄደውና ወደ እህቶቼ ስመጣልህ የኛ 4 ናቸው እህቶቻችን እና ከኔ በላይ የነበረ አሁን በህይወት የሌለው ወንድማችን አስመሮም በላይ የሚባል ስሙ ራሱ ገና ከዚህ ከአዲስ አበባ መግቢያው ሃይ ስኩል ነው። እንግዲህ እኛ አዲስ አበባ መውጫና መግቢያው አለ አይደል? በዚህኛው ደግሞ በእኛ ሰፈር ደግሞ የጎንደር መውጫ መግቢያው ነው የሚባለው። ከዛ ጀምሮ አስመሮም በላይ ስሙ በጣም ነው የሚታወቀው። በጣም ስሙ ገናና ነው። ስፖርተኛ ነው። በቃ የሚገርም አይነት ሰውነት ነው የነበረው። በጣም ይፈራ ነበር። ከዛ ደግሞ ከሱ ስር ደግሞ እኔ ተከተልኩ። አሸብር በላይ ደግሞ ተባለ። ሃይ ስኩል ምናምን በደረስኩበት ያኔ በጉርምስና ጊዜም ደግሞ እኔም በአካባቢ ደግሞ በጣም በጓደኞቼ ምወደድ ምፈራም ነበር። በቃ የናሸብር ሰፈር አካባቢ የእሳት አደጋ መከላከያ ሾፌር ስለነበር አባታችን በቃ የእሳት አደጋ መከላከያ ግቢ ልጆች ነው በእኛ በጣም ነው የሚፈራው በዛ አካባቢ። እንደውም በዛን ጊዜ ገርል ፍሬንድ እና ቦይ ፍሬንድ በእኛ በር ተቃቅፎ ምናምን ሊሄድ አይሞከርም። የእኛን እህቶችማ ተው በቃ የጎረቤት እናቶች ኧረ በካችሁ እነዚህ ልጆች ቆመው ሊቀሩ ነው፣ ወንድሞቻቸውን ሰው በመፍራት ማንም አይቀርባቸውም፣ በቃ ቆመው ሊቀሩ ነው የሚባለው። እውነት ለመናገር ደግሞ እኔ ከባህር ዳር በውትድርና ህይወት ወጥቼ እስከሚሄድበት ድረስ እኔ 100% በእርግጠኝነት የምናገረው የኔ እህቶች ከማንም ወንድ ጋራ እንደ ቦይፍሬንድ ገርል ፍሬንድ ምናምን ሆነው እንኳን ተቃቅፈው መሄድ ምናምን በፍጹም ላይም አልችልም። በወሬ ደረጃ እንኳን ሰምቼ አላቅም፣ ባይኔም አይቼ አላቅም። እኔ ከወጣው በኋላ ነው እንትን ያለ እንጂ እና እንዳልከው ቅድም እንዳልከው ደግሞ ኢቭን የጎረቤት ልጆች እንደው ትንሽ ደንገዝገዝ ሲል ጨለማን እንኳን ምክንያት አድርገው ወክ ለማድረግ ምናምን እኔን ወይ ፊት ለፊት ካዩ ወይ አስመሮም ወንድማችን ምናምን ካዩ ይሮጣሉ ወይ ይደበቃሉ እንትን ሳይል። ያ ምንድነው በቃ እኛን ከመፍራት እኛን ከማክበር የተነሳ ነውና ልክ ነህ። እህቶቻችን በእኛ ምክንያት አጠገባቸው የሚደርስ ወንድ አልነበረም። እስቲ አሸብር እንደው አንድ ነገር አስታውሰኝ። እስቲ እንደው አንድ ነገር ላስታውስህና የሆነ ነገር ሊሆን ይችላል ብዬ ስለምገምት ነውና እስቲ ገጠመኝ በጣም የሚያስቀህ በጣም የገረመ ወይት ላይ ወይ የጎረቤት ልጅ ላይ ደርሶ እንደዚህ በቃ ወዳጅ ሆኖ ጀስት ወዶ እናንተ ሲያዩ የሮጠበት መንገድ የሆነ ነገር ብቻ አንድ የተፈጠረ ነገር እንዳለ ይሰማኛልና እስቲ እሱን። በጣም የሚገርምህ ነገር አንድ ሲኒማ ቤቱ የኛ
የባህር ዳር ሲኒማ ቤት ለኛ አካባቢ ቅርብ ነው እና እኔ እንትን ነው በወሬ ካለፈ በኋላ ነው የምሰማው እና ተሰብስበው የኔን እህት አለች ታናሽ እህት እሷን የፈለጋት ልጅ ነበረ እና አጋጣሚ ሆነው እሷም ከሌሎች ጓደኞቿ ጋር ምናምን ሆና ያ ልጅ መጥቶ እንትን ይላቸዋል መሰለኝ ያው በቃ እሷ እንደሚወዳት ምናምን ብቻ ነግሯቸው ምናምን ይሁን በዛ አካባቢ እኔ አጋጣሚ ከቀበሌ 10 በዛ በብስክሌት ከርቀት ያየኛል እሷ ወይኔ አሸብር መጣ ምናምን ስትል ልጁ ማን ነው አሸብር ምናምን አላወቀኝም እሺ እንደረ ወንድሟ ነው ይገላል ምናምን ሲሉት ያኔ ሲኒማ ቤት ትኬት እየተቆረጠ እሺ ትኬት ቆራጩ ምናምን ገንጥሎ በቃ እዛ ፊልም ቤት ገብቶ ምንድነው እና ካለፈ ነው እኔ ነገር አንተ ምን ነው አላወቅም አንተ ጓደኞች አይስቃሉ እሱ ሮጦ ትኬት ቆራጩን ጋሽ ጌታቸው ነበር የሚባሉ እሳቸውን ሁሉ ጥሶ ፊልም ቤት የሚታይበት ፊልም ቤት ገብቷል እነሱ ይስቃሉ ምንድነው የምታረጊ በዚህ ሰዓት ምን እያረጋችሁ ነው ምናምን አይ የሆነች ጓደኛችን እየጠበቅን ነው ምናምን አሉ በቃ ሂጂ ወደ ቤት ምናምን ብያት እኔ ያለፍኩኝና እንደዚህ አይነት ታሪክ ሲላስተውሳት ማለት በላት ማን አበባ አስተዋጋት አበባ እንግዲህ ይሄንን ፕሮግራም ስታይ ታስታውሽ ከሆነ ትንሽ ቆየት ሊል ይችላል አበባ እዚህ ሀገር ነች ውጭ ሀገር ነች ነው ፊንላንድ ነው ያለች ፊንላንድ እንግዲህ ይሄን ፕሮግራም ታያለሽ ለትውስታ ነው በጣም ልጁስ እዛው ባህር ዳር ነው ያለው አለ የለም ባህር ከዛ በኋላ ብዙም ስለሱ የምታውቀው ነገር የለም ያን ያህል እንደዚህ አይነት እድል የለም ወሬውንም ለማውራት ቀርቶ በእንደዚህ አይነት የአበባ ገርል ፍሬንድ ትደግ ትባላለች ደግሞ አንዷ ሀገር ትባላለች አንዷ እንደ በቦይ ፍሬንድ ደረጃኛ ጋር ሊወራ ቀርቶ ምንም ነገር እንትን የለምና በጣም እንደዚህ አይነት ታሪክ አለ እሺ አሽዬ አሁን እንግዲህ ተጫውተናል እዚህ ድረስ እና እስቲ ሌላውን ወሰድ ላረገ ደግሞ ፈልገው በዚህ ላይ እንዳለ እንግዲህ ኦልሞስት ወደ ውትድርና ነው መጀመሪያ አብረን ነበርንም እና አስተዋውሳለሁ ብትቀድመኝም አስተዋውሳለሁ ውትድርና ቤትና እስቲ የተከፈለ መስዋዕትነቶች ያሉ ይመስለኛልና እንዴት ነበር እስቲ ስለሱ እንጫወት እስቲ ስለ ውትድርና ህይወት እስቲ ውትድርና ህይወት እንግዲህ ከባህር ዳር ተነስቼ ወደ ባሌ መስሎ ታጠቃራት ማሰልጠኛ ማዕከል ነው የሄድኩት በቅጽል ስሙ ሻዌ ይባላል አሁንም ጥሩ ማህበር አለን የታጠቃራት ማሰልጠኛ ማዕከል የቀድሞ ጓደኛ የቀድሞ አብሮ ስንት ነገር ያሳለፉ ማህበር አለና ያ ውትድርና ህይወት ለኔ የህይወት ከፍታ እንደ ድልድይ እንደ መሰላል ነው የምቆጥረው ውትድርና ህይወትን እንግዲህ በኔ በውስጤ ማንኛውም ሰው ወታደር ሆኖ ቢያልፍ የውትድርናን ህይወት ከስልጠና ከምልምልነት ጀምሮ ያ የስልጠናው ህይወት ከዛም በኋላ ደግሞ ስልጠናውን ጨርሶ በመመረቅ መለዮ በማድረግ በቃ የተወሰነ የውትድርናን ህይወት ማንኛውም ወጣት ያንን ዲሲፕሊን ቢያገኘው በጣም ደስ ይለኛል ምክንያቱም ከብዙ ነገር ትቆጠባለህ ችግርን የመቋቋም ሰውን የማክበር ሀገርህን የመውደድ በጣም ብዙ ጥቅም አግኝቼበታለሁ በሙያም እንግዲህ ያኔ አንተ ታስታውስ ከሆነ የሙዚቃ ኦርኬስትራ ነበረ መስሎ ከዛ ከሙዚቃው ባሻገር ደግሞ እግር ኳስ ተጫዋች ነበርኩ እግር ኳስ ለመጫወት ለ90 ደቂቃ ፍልሚያ ምን ያህል ትሬኒንግ እንደምናደርግና እንዴት እንፈጋ እንደነበረ እኔ አሁን ሳስበው በጣም ይገርመኛል አፈርሳክ የሚባል አለ በሱ አሸዋ ተሞልቶ ያ ካስትሮ ተራራ እንዲህ በቃ ከላይ እኮ እንደምንም በቃ ወተኮ ወደ ታች ለመውረድ እኮ አትችልም ድንጋዩ ራሱ ይሄ ምንድነው የሚባለው የሆነ ነገር ሲነካው ፍርክስክስ የሚል አይነት ድንጋይ ሆኖ ነው እንጂ
እንዲህ ሮል እየሰራህ ነው፣ ሮል እየሰራህ ነው፣ እየተንከባለልክ ነው። ድንጋዩ በርግጥ እንደ ቡሽ ነው፣ እንደ ባህር ነበር። ለምንድን ነው ይሄ? ያኔ እግርህ ይዝላል፣ በጣም ከፍተኛ ዳገት ነውና በጣም በስፖርቱ ዘርፍ በጣም ብዙ ላብ አፍስሰናል። በሙዚቃውም እንዳለ በቃ የቀን ተግባር እሱ ስለሚሆን ለሙዚቃ ህይወቴም ለስፖርቱም ብቻ ላለሁበት አሁን ደረጃ ለደረስኩበት ያ የውትድርና ህይወት ለኔ በጣም 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 ትልቅ መሰረቴ ነውና የውትድርና ህይወቴን ያሳለፍኩትን ያንን አመት ያንን የጉርምስና ዘመን እጅግ በጣም ነው የምወደው። በጣም አንድ ማስታወሰው ነገር ነበረ። እስቲ ደብዳቤ ይመጣልህ ነበር ትዝ ይለኛልና እስቲ መጀመሪያ እንግዲህ እናት ፍቅር አለ፣ ቀደም የጠየኩ ነው፣ የቤተሰብ ፍቅር አለና መጀመሪያ ልብ ያሸበረችው መጀመሪያ የገባችው ልጅ እስቲ እናስታውሳት። እሱ በጣም በልጅነት ጊዜ ነው፣ 15 ምናምን እድሜ ላይ እያለን ነውና እሳት አደጋ ግቢ እያለን አንድ እንግዲህ በልጅነት እንትንህ በቃ ከውስጤ ማትጠፋ በቃ በጠዋትም ተነስተህ ምናምን በቃ ባገኘው አጋጣሚ እሷን ማየት የምፈልጋት ልጅ ነበረች። ግን በጣም በሚገርም ሁኔታ እኛ ከእሳት አደጋ ግቢ ለቀን ስንሄድ እሷ ከኛ በታች ነበረች በትምህርት ደረጃ፣ እኔም ወደ ሃይ ስኩል ገባሁ። እነሱም ከዛ ወጥተው ደግሞ ወደ ቀበሌ 13 ምናምን ሄዱ። በዛ ክፍተት ከዛ በኋላ ከተለያየም በኋላ አይቻት አላቅም እና አንድ ቀን ምናምን መንገድ ላይ ምናምን የተገናኘን ይመስለኛል። ከዛ በኋላ ግን በቃ ግንኙነታችን በዛ መልክ ተቋረጠ። የልጅነትም ስለነበር ነው እና እሷን በቃ አስታውሳለሁ። በልጅነት አልተገለጸም፣ የምታውቀው ነገር የለም። እሷም አታውቅም። እኔ ግን በቃ ማየት ነው የምፈልግ። በቃ ስታያት በቃ በአይን ደረጃ ነው። እሱን አስታውሰዋለሁ። የመጀመሪያ እንትን ነውና ያው ይሄ ለውሃ ነገር ነው። ፍቅሩም አልተገለጸላትም፣ እሷም እንደምወዳትም አላወቀችውም። በቃ እዛ ተለያየን። እኔ ያነሳሁበት ምክንያት ምን እንደሆነ ታውቃለህ? በጣም ደስ የሚል ስሜት አለው እሱ ስሜት እና እኔም ጋር አለ፣ ማንም ጋር አለ፣ ሁሉም ጋር አለና ይሄንን ሳይል ለአንዳንዱ ለተሳካለት ከልጅነት እንትን ይልና በቃ ከዛ ጋር ተያይዞ እዛ እስከ ትዳር እስከ ብዙ ነገር ይደረሳል። ግን ይሄ በጣም በሬሾ ስትወጣ በጣም ትንሽ ነው፣ ጥቂት ነው። ግን ብዙ ሰው ሳይገልጽ ነው ሳይገልጽ ጉዳዩን ነገር ሳይገልጽ ያ የነበረው ዘመን ነው። አሁን እኔን ማስታወስ እንድናወራ የፈለኩበት ምክንያት ምንድነው? አሁን እዚህኛው ላይ ያለው ዘመን ፍጥን ያለ ነው። ግን ምንድነው ጉዳቱን ያመዝናል። እንደው ከተጫወትና አይቀርም። ለምን ልጆች ወልደናል፣ ልጆቻችን ደርሰውልናል እና ደስ የሚል ነገር አለው። ግን ብልሃት መፈለግ አለበት እና እስቲ እቺን ጉርምስና ጊዜ ላይ ጎረምሶች እንዴት ነው ማሰብ ያለባቸው ብለህ ታስባለህ? እቺ ናቸውት። በጣም የሚገርም ነገር አሁን ቅድም ባነሳኸው ጉዳይ ላይ የጥምቀት በዓል አለ። እንግዲህ አሁን ከ25 ቀን ኦልሞስት ከአንድ ወር በኋላ የሚከበር የኛ የጥምቀት በዓል አለ እና ጥምቀት በጣም ነው የሚከበረው ባህር ዳር ከተማ ውስጥ። በዛ ጥምቀት ጭፈራ ላይ አጋጣሚ በጉርምስና ጊዜ ተገናኝተው እዛች ጥምቀት ላይ ተገናኝተው እንደ ጓደኛ ምናምን አብረው ቆይተው ምን ብለው እስካሁን ድረስ በትዳር ዘልቀው የኖሩ ጓደኞች አውቃለሁ። አንድ ጓደኛችን እና ልልህ የፈለኩ ምንድነው አንዳንዴ እህል ውሃ የሚባል ነገር አለ። በልጅነት ወይ በትምህርት ቤት ደረጃም ሊሆናል ወይ በጎረቤት ሆነህ ምናምን ባይነህ የምታየው በአንተ ብቻ አይደለም። ሴት ሆናም ወንዱን ፈቅዳ የምታየው ቢኖርም በዛን ሰዓት ሁሉ ነገር ተገልጾ አብረህ ተጠናንተህ ምናምን መጓዝ እድሉን ካላገኘህ እንዲሁ ያንተም ፍላጎት ሳይገለጽ እሷም ሳታቀው ወይ እሷም ፍላጎቷን ሳትገልጽ አንተም ሳታቀው እንዲሁ ባክኖ የሚቀር ነገር አለ። ግን ወደ አሁኑ ስንመጣ ደግሞ በጉርምስና ህይወት ውስጥ ከመወሰኑ በፊት ብዙ ነገሮችን ማጥናት፣ እያንዳንዱን ነገር ምንድነው ማድረግ
ያለብን? ጉዟችንስ እስከምን ድረስ ነው መሆን ያለበት? ፍቅራችን ዘልቆ ሌሎች ታላላቅ በእኛ እድሜ ከፍ ያሉ ትዳር መስርተው ብዙ ነገር ተቻችለው መኖር የሚችሉትን እዛ ደረጃ ላይ ለመድረስ ከወዲሁ ምንድን ነው ማሰብ ያለብን? ምንስ ነው ማስቀረት? ምንስ ነው ይዘን መጓዝ ያለብን የሚለውን ነገር አጥንተው ከተፈቃቀዱ ፊውቸር ወደፊት ምን ብንሆን ነው ጥሩ፣ በኢኮኖሚካሊም ፍቅራችንን በመጠበቅ በአንድ ጥላ ስር ሆነን ተሳስበን ተቻችለን ለመኖር ከወዲሁ ምንድን ነው ማድረግ ያለብን ብለው ተሳስበው ወደዛ መስመር ቢገቡ ጥሩ ነው እላለሁ። አዎ እዚች ላይ ምንድነው አጽንኦት ሰጥቼ እንዳልፍ የምፈልገው ነገር ምንድነው፣ ልጆቹ በመጀመሪያ መማር አለባቸው፣ ትምህርት መጨረስ አለባቸው፣ ጥያቄ የለውም። ከትምህርት በኋላ ደግሞ አትሊስት መመረቅ የሚባል ነገር አለ። ቅድም እኔ እናንተ ያነሳን የቤት መስዋዕትነት አለ። የቤት መስዋዕትነት ግዴታ ነው። ለምን? የወጣበት ነው። በመጀመሪያ የወጣበትን ነው። አሁን ወጥተህ የምታገለግለው ባዳን ነው፣ ምንም ጥያቄ የለውም። ሌላ ሰው ልጅ ነው የምታገባው፣ ከዛ ሌላ ሰዎች ናቸው መጥተው። ግን መጀመሪያ አንተ የተገኘበት ቦታ መከበር አለበት። ራሱ ያ ምርቃቱ ነው። ይሄ የዛ ትሩፋት ነው። አሁን የምንኖረው ህይወት፣ ለእያንዳንዱ የምንኖረው ህይወት እና እችን ነገር ለማለት ልጆች ምን ማድረግ አለባቸው? ተመረቁ፣ ጨረሱ፣ ቀጥታ ዳይሬክት እዛ ዩኒቨርሲቲ ላይ ስለሆነ ብቻ ቀጥታ ዳይሬክት እዛ መግባት የለባቸውም። በመጀመሪያ ህይወትን የሚለውን ነገር እስቲ እንጫወታት፣ እሷን ብቻ። አዎ ምልህ ይሄ አሁን የመመረቅ ሰው ተምሮ መቼም መድረስ የሚገባው አንድ ደረጃ ላይ አለ። በነገራችን ላይ ትምህርት አያልቅም። እየቀጠልክ ትሄዳለህ እንጂ ትምህርት አያልቅም። ደግሞ ሁሉም ያሰበበት ደረጃ ላይ ሙሉ በሙሉ 100% ይደርሳል ማለት አይደለም። እንደየ የትምህርት አወሳሰዱ፣ እንደየ የመቀበል አቅሙ እያንዳንዱም የየራሱ ደረጃ አለውና ዋናው ትልቁ ነገር ምንድነው? ከትምህርት ከእውቀት ጋራ የተደገፈ ማንኛውም ነገር ትልቅ ውጤት ነው የሚያመጣው። የኪነ ጥበብም ሙያ በለው ስፖርቱም በለው ሁሉም ነገር በዚህ በቴክኒካሊ ሌላ በመስሪያ ቤትም በምንም በሁሉም የህይወት ዘርፍ በእውቀትና በትምህርት ከተደገፈ ጥሩ ነው የሚሆነው እና ከእውቀት ጋር እያንዳንዱን ነገር ከብስለት ጋር አርቆ ከማሰብ ጋር ይሄ የፍቅር ግንኙነትን አብሮ ተጣምሮ የሚሄድ ጉዳይ ነውና ሁሉም መመረቅን ማንም የሚጠላ የለም። እንኳን ተምረህ በትልቅ ደረጃ መመረቅ አይደለም በቤተሰብም ተባረክ ተብለህ መመረቅ እኮ ትልቅ ነገር ነው። ለምን የችኮሉ ሲሮጡ የታጠቁት እውነት ነው ሲሮጡ ይፈታልና አትሊስት ቆም ብሎ ማሰብ። ትምህርትን በጊዜ ልትጨርስ ትችላለህ ማለት ቶሎ ልትመረቅ ትችላለህ፣ ስራ ልታገኝ ትችላለህ። ግን ያ አይደለም። እቤት ላይ መጥቶ እቤት ላይ የነበረውን ትንሽ ቤተሰብ ላይ ፈልግ ይችላል ማንም። አሁን እኛ በባህሪያችን እንደ ነገር አንፈልግም አክቹአሊ። ግን ምኑ ደስ ይላል መሰለህ? እንደ ድካም ሚጣዬ አድጋ ተምራ ጨርሳ የሆነ እንኳን ለስላሳ አምጥታ ስትከፍትልህ አንተ ውስጥ ያለው እርካታ አይደለም። እና ይሄ ትሬንድ መለመድ አለበት። አሁን ያለው ነገር ምንድነው? ቀጥታ ስራ ተያዘ፣ በቀጥታ ወደ ራስ መንገድ ነው የሚገባው። እቺን ፕሮግራም ያሰብንበትን ፕሮግራም አሪፍ ነው። ለዛ ነው። እውነት ነው በጣም። እስቲ ሙዚቃውን ደግሞ ገረፍ እናርጋት። አዎ እንግዲህ ወደ ሙዚቃ ህይወት የገባሁት እንግዲህ መጀመሪያ እንደነገርኩ ስፖርተኛ ነበርኩ። ባህር ዳርም እያለሁ መጀመሪያ ለቢ ቡድን እጫወት ነበር። ከዛ ደግሞ ወደ ኤ ቡድን ገባሁ። ጥሩ እንቅስቃሴ ነበረ በስፖርቱ። ከዛ በኋላ ነው እንግዲህ ያኔ እዛም ባህር ዳርም እያለሁ ከስፖርቱም በተጓዳኝ ማንጎራጎር አንዳንድ ነገሮች ምናምን ነበሩ። ከዛ በኋላ ነው እንግዲህ ከስፖርቱ ወደ ሙዚቃ ህይወት ልሸጋገር የቻልኩት በወንድሜ አማካኝነት ነው። ከዛ 1984 ዓመተ ምህረት ዜድ ሙዚቃ ቤት የመጀመሪያ አልበም የወጣ። ከዛ ክለብም የሰራን ፋይፍ ዶርስ ነበረ፣ ኤምጂ ነበረ፣ ካራማራ ሆቴል ነበር፣ ጊዮን ሆቴል፣ የሰረ ስንቱ ይዘለቃልና እንደዛ እያልኩኝ ውጭ ሀገርም እንግዲህ በጣም በርካታ
ዓመታት አረብ ሀገር ነው ሰርቼ የነበረው። ከዛ በኋላ ደግሞ እውቅናው ሲመጣ ደግሞ መላ አውሮፓን ዓለምን የዞርኩበት ሁኔታ ነው ያለውና የሙዚቃ ጅምሬ ያንን ይመስላል። ከስፖርት ወደ ሙዚቃ ህይወት የገባሁበት ከዛ እንግዲህ እያለ አሁን የደረስኩበት ደረጃ ደርሻለሁ። አሁን ምን ላይ ነን እንበል እስቲ? የተጣደ ነገር አለ። አሁን ስቱዲዮ የገቡ ኤችጂ ኢንተርቴይንመንት ኃይሌ የሚባል አንድ ጎበዝ ልጅ አለ። እሱ ጋር የተሰሩ 3 ስራዎች አሉ። እዛ ላይ አንተም የተሳተፍክበት ስራ አለና ቆንጆ ስራ። እነሱ እንግዲህ ተቀባብለው ለሚወደኝ ህዝብ ተዘጋጅተው የተቀመጡ ናቸው። ያው ሁሉም ጊዜው ሲፈቅድ ነው ሁሉም ቢሆነው። ነገ አሁን ይሆናል ብትለው ላይሆን ይችላልና ሁሉም እንግዲህ ፈጣሪ በፈቀደ አየር ላይ ይውላሉ። ጥሩ ስራ እየሰራሁ ነው። እስቲ ቅድም ስለ አረብ ሀገር ገረፍ አድርገልኛል። አረብ ሀገር ሰርተሃል እና እኛ ፕሮግራማችን ላይ ደግሞ እስቲ ስለ አረብ ሀገር እህቶቻችን እናውራ። ምንድነው ያ የምንለው? እጅግ በጣም ያው እዛ ሀገር የሚኬደው ለስራ ነው፣ ህይወት ለመለወጥ ነው የሚኬደው እና በተጓዳኝ ምንድነው እዚህ ቤተሰብ ጋር ይልካሉ፣ ቤተሰብ ያስተዳድራሉ። አንዳንዴ ቅሪት እንደ የቤተሰቡ ሁኔታ ቅሪት አይያዝም። አንዳንዱ ደግሞ ታርጌት መጥቷል። አንዳንዱ ደግሞ አሁን የተለመደው ነገር ነው በሶሻል ሚዲያ ሰውየውን አያውቁትም፣ ገንዘብ ይልካሉ። ከዛ ሲመጡ ታሪኩ ሌላ ነው። እንዲያ ነገሮች አሉና እስቲ ስለሱ የምታውቃት ነገር። እኔ ስለ አረብ ሀገር ሴቶች ሳስብ በቃ በጣም ነው አንጀቴን የሚበሉኝ። ለሰው ያላቸው ፍቅር፣ ለሀገራቸው ያላቸው ፍቅር፣ ሁሉም በየእምነታቸው በጣም ትልልቅ በቃ ጀግና ሴት እህቶቻችን አሉ እና አንድ የሚያሳዝነኝ ነገር ምንድነው? ሁሉንም ነገር መቼም እኛ ኢትዮጵያውያን ስንባል እኛም ራሱ የምናሳልፈው ትልቅ ነገር ነውና ያሳለፍነው ትምህርትም የማንወስድበት ነገር አንድ ነገር በቃ ይታየኛል። በቃ አሁን ምን ይዤ ልመለስ ምናምን የሚለው አንዳንድ ነገር ላይ ሰርተህ ታገኛለህ። እኛ አሁን ለምሳሌ ረጅም ዓመት ስኖር አረብ ሀገር ዓመቱ ሙሉ ትሰራለህ። ያችን የረመዳን የአንድ ወሯን ጾም ነው ወደ ኢትዮጵያ የምትመጣው። አንድ ዓመት ሙሉ ሰርተህ ገና እኮ ስራ ሰርተህ የመጀመሪያዋን ወር ደሞዝ ስትበላ ነው ታሪኩ የሚጀምረው። ከዛ በቃ መጎተት ነው በቃ እቃ ለከሌ ሸሚዝ፣ ሱሪ፣ ለእናቴ፣ ለአክስቴ፣ ለእህቴ፣ ለወንድሜ፣ ለጓደኛዬ ምናምን ስትል የሚፈቀደልህ ሻንጣ ሞልቶ ተርፎ እንደገና ካርጎ አስጭነህ ምን ትመጣለህ። እና ወደዛኛው ስመለስልህ አረብ ሀገር ያሉ ሴቶች እህቶቻችን በቃ ይሄ ያደግንበት እንትን ስለማይለቀን ሰርተው ቤተሰብ ይደጉማሉ። ሰርተው ለከሌ አንድ ሰው እንኳን ችግር ገጠመው በሚባልበት ሰዓት እነሱ ናቸው ቀድመው የሚደርሱት እና እግዚአብሔር በያሉበት። አንዳንዱ ደግሞ በቃ ይሄንን ሳላሟላ የሚል ያ የወጣትነት እድሜያቸው የሚያልፋለ። እኔ ከሌላው የተለየ አንጀቴን የሚበላይ ለምን እንደሆነ ታውቃለህ? የሴት ልጆች አባት ስለሆንኩ ነው። እና በጣም እዛ ባሉ ሴት እህቶቻችን በቃ እኔ በጣም ደስ ብሎኝም ነው ስራውን በምሰራበት ሰዓት እነሱን በፍቅር ነው ሙዚቃ እነሱ ፊት ሰርተህ ቀርበህ መስራት ትልቅ ነገር ነው። ከዛ ባሻገር ደግሞ እነሱ ይሄ ነገር ያሳስበኛልና በቃ እህቶቻችን ባሉበት ሰላም ይሁኑ ነው ማለት። እስቲ ወደ መጨረሻ ወደ መጠቅለያው ለገባ ነው። አሸብር እንግዲህ ሙዚቃ ባለሙያ ነህ፣ ባለቤትም እንደዚያው ሙዚቃ ባለሙያ ነች። እንዴት ነው ለልጆች ጊዜ የምትሰጠው? እንዴት ነው የታባት ነው? አሁንማ አልፈው ራስ ጎረምሳ ሆነው አንደኛው አሁን ዩኒቨርሲቲ ገብታለች በጥሩ ውጤት አልፋ፣ ነገ ሌላዋ ትከተላለች። አንደኛው አሁን ከአንድ ወር በኋላ ትመረቃለች። አንድ ደግሞ ትንሽ አለች ደግሞ እሷም እንግዲህ ዱብ እያለች ነው። ይችኛዋ ደግሞ ኔክስት እንትን ተወስዳለች። እና በፊት
ልጆች በነበሩበት ሰዓት እኔና እሷ እየተፈራረቅን እሷ ስራ በምትሆንበት እኔ ስራ በመሆንበት እሷ እያለ ልጆቻችን ጊዜ ሰተን ነው እንትን ያልናቸው። ግን የአንበሳውን ድርሻ ደግሞ የምትወስደው የነሱ እንደ እናት ሆና ያሳደገቻቸው አንድ እህታችን አለች ኤልሳ የምትባል። እሷ ናት ብዙውን ነገር እንትን ብላ እዚህ ደረጃ ላይ ያደረሰቻቸውና በዚህ አጋጣሚ ማመስገን እፈልጋለሁ። እንደዚህ ነው እያቻቻል ነው ጊዜ ሰተን ልጆቻችን ያሳደግነው። እሺ አሹዬ እንግዲህ ረጅም ሰዓት እንግዲህ ጊዜችን ሰተ አቡ ቪዲዮ ፕሮዳክሽን ከሳሚ ተቀበል ጨዋታ ጋር ላደረክልን እንደዚህ አይነት ጣፋጭ ጨዋታ እጅግ አድርገን እናመሰግናለን። እኔም እጅግ አድርጌ ነው ማመሰግን። እንግዲህ አቡ በተለይ በ90ዎች በሚሰሩ የቪዲዮ ክሊፖች ላይ ትልቅ አሻራ ያስቀመጠ ትልቅ ሙያተኛ፣ ትልቅ በምስል ለሚታዩ ዘፈኖች ትልቅ ባለውለታችን ነው። አሁን ደግሞ በዚህ ዘርፍ መምጣቱ በጣም ደስ ብሎኛል። እንግዲህ አቡ ቪዲዮና አንተን ወንድሜን ሳሚ ተቀበልን ደግሞ ከዚህ ከሚወደኝ ህዝብ ጋር በዚህ ሁኔታ ሐሳቤን እንድገልጽ የልጅነት ጊዜን ደግሞ በጥሩ መንገድ እንዳስተላልፍ እድሉን ስላመቻቻችሁልኝ እጅግ በጣም አመሰግናለሁ። ዋናው ትልቁ ነገር ይሄንንም ቆመን ቁጭ ብለን እየተራመድ ማንኛውንም ነገር ለሚወደን ህዝብ ደግሞ እንደዚህ አይነት መልእክት እንድናስተላልፍ የተደረገው ዋናው ምን ስለሆነ ነው? ሰላም ሲሆን ነው። ሁሉም ሀገራችንን ሰላም ያድርግልን። ኢትዮጵያ ሀገራችን ሰላሟ ይብዛ። ከዚህ በላይ ምንም አልልም። እጅግ ነው ማሸማሽማት። እንግዲህ መደምደሚያው ምን እንደሆነ ይገባል። እናት ነው አውደ ዓመት ነው መጪው። እስቲ አውደ ዓመቷን አንድ ሙዚቃ ፋንቱራን በልልን፣ እኛ እናስገባታለን እላለሁ። እንግዲህ ያው መጣህ የኔ አንበሳ ይባልና እሺ መጣህ የኔ አንበሳ ለአውደ ዓመት መጣሽ የኔ እመቤት ለአውደ ዓመት ሲል ወዳጅ ዘመድ በኮራት ያኔ ነው ማየት ሲደሰት አውደ ዓመት ሲከበር ሊሳካስ ነው በአገር ከጎረቤት ጋር በአውደ ዓመት ይደሰት ሁሉም ባለበት አሸበል ገዳይ አሃው ገዳይ አሸበል ገዳይ አሃው ገዳይ ጭፈራው ይታይ አሃው ገዳይ የሰላም ይሁን አውደ ዓመቱ የሀገሬ ልጆች ተደሰቱ። አቤት 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 እዚህ ጋር ግን በጣም እናመሰግናለን። አሹዬ አንበሳው ቺርስ